ሰላም ቤተሰብ እንዴት ናችሁ? ከጨረቃ ፋሚሊ ለሀይሚ ከባድ መልእክት ተላልፏል ማለት ነው። እሱም ምንድነው? ዛሬ እንግዲህ ተመልሰሽ ወደ ቤት ስትመጪ እዩን ከቤትሽ ሻንጣዋን አስይዘሽ ምንቅር አድርገሽ ማስወጣት አለብሽ እንጂ አንቺ ቀይን ይዤ እወጣለሁ ብለሽ እንዳትይ አደራ። ራስሽንም አስከብሪ፣ ቤትሽንም አስከብሪ። መንቅረሽ ከቤትሽ የማስወጣት መብት አለሽ። ምክንያቱም አብረሹ የኖርሽበት ቤት ነው። ቤትሽን ደግሞ ማስከበር የራስሽ ግዴታ ነው ብለው እንግዲህ ስትመለስ ያው ከፍፄ ጋር ቤት ውስጥ ስለምታገኛት በዛን ሰዓት ደግሞ እወጣለሁ ብለሽ ሻንጣሽን ይዘሽ እንዳትወጪ። እሷ ናት ሻንጣዋን ይዛ መውጣት ያለባት። አንቺ ሴት ልጅ ነሽ። እንደ ሴት ልጅ ደፍራሽ ቤትሽ የመጣችን ሴት መንቅረሽ የማስወጣት ሙሉ መብት አለሽ እና አደራ አንቺ እወጣለሁ ብለሽ እንዳትታገይ ማስወጣት ያለብሽ እዩን ነው ብለው መልእክት አስተላልፈዋል ማለት ነው። እንደ እውነቱ ከሆነ አዎ እዩ ናት መውጣት ያለበት። ሲጀመርም በድፍረት ቤት ድረስ መምጣቷ ራሱ ንቀት ድፍረት ነውና በዚህ ደረጃ የልብ ልብ የተሰማት ለዛውም ባልተረገዘ ልጅ በሌለ ልጅ ማለት ነው። ልጄ የልጅ አባት የልጅ አባት የልጅ አባት በቃ 30 ጊዜ በቃ 100 ጊዜ ነው የምትለው አልኳችሁ። ሲጀመር እርጉዝ አይደለችም ስንላችሁ እኮ እኛ በምክንያት ነው። ልጅቷ እርጉዝ አይደለችም በቃ መመለስ የምችለው ልጅ አለህ ብዬ ነው። በዚህ ስበብ ነው ሞከረች ከካሜራ ጀርባ አለ አይደለ ሚዲያ ላይ ሳትወጣ በውስጥ እየደወለች እየጻፈች አሰቃየችው፣ ጨቀጨቀችው። ምንም አልሰማሽም መስሜ ጥጥ ነው ሲላት እሷ በምን መጣች? በቃ የሆነ ነገር ያገኛት አንድ ቀን ተገናኙ መሰለኝ። እሱን ሰበብ አደረገችና በቃ እሱን መመለስ የምችለው ልጅ አለህ ብዬ ነው ብላ መጣች ማለት ነው። እሱም ደግሞ አልተሳካላትም። ካለሽም እሰየው እንኳን ኖረሽ አስመርምረን ከዛ በኋላ በዲኤን እናረጋግጣለን። ከዛ ውጭ ግን ካጠገቤ እንዳደርሽ አላት። መስሚያ የጥጥ ነው ሲላስ ደግሞ ምን አለች እንግዲህ ቀጥ ብላ ወደ ቤታቸው መጣች ማለት ነው። ይሄ ማለት ትናንትናም ተናግረዋለች እንደሰማችኋት አንድና አንድ የኔ ፍላጎት ብሩኬና ብሩኬ ብቻ ነው፣ ሌላ ምንም ፍላጎት የለኝም ብላለች። ስለዚህ እሱን በቃ ማሳደድና እስከ ጥግ ድረስ እኔ እኮ በጣም ነው የሚገርመኝ የምር ከመቼው ፈጥና የዛኑ ቀን ቤተሰብ በነገው ምናምን የመጣች ነው የሚመስላችሁ እናንተ ቪዲዮ በስቴፕ ስለሚለቀቅ ዛሬ ነገ ተብሎ አሁን ለምሳሌ ዛሬ ራሱ የሚለቀቀው ከትናንቱ ቀጥሎ የተቀረጸው ቪዲዮ ሊሆን ይችላል በእርግጠኝነት ስነግራችሁ ማለት ነው። ስለዚህ ቪዲዮ የተቀረጸው የዛኑ ቀን ነው። ሀይሚ ሰርፕራይዝ ለማድረግ የጠበቃት ቀን በቃ የዛኑ ቀን ነው። በአንድ ቀን የተቀረጸ ቪዲዮ ነው እና በጣም ብዙ ሰው እየተሸወደ ያለው በተለያየ ቀን የተቀረጸ ነው የመሰላችሁ። የዛኑ ቀን ነው ተነስታ የመጣችሁ። እንግዲህ ፍፄ ለብሩኬ ሀይሚ ወደ አዲስ አበባ ሂዳ እቃዋን ልታመጣ ነው ብሎ እንደደወለለት ለዩም እዩ ወደ አዲስ አበባ ሊሄዱ ነው ሀይሚ ቀይን ካላመጣው ብላለች ብሎ ደውሎላት ነው ማለት ነው። በነገራችን ላይ አንዳንዴ ጓደኛ የምር ኒንጃ አስጠቂ ነው። የምሬን ስነግራችሁ አንዳንዴ ሰውን ማመን ራሱ በጣም ነው የሚከብዳችሁ። የትኛው ጓደኛችሁ አሳልፎ ሊሰጣችሁ እንደሚችል ራሱ አታውቁትም። በነገራችን ላይ ብዙ ጊዜ የምታምኗቸው የምትወዷቸው የኔ የምትሏቸው ገበናችሁን ሚስጥራችሁን ስላላችሁ ነገር ስላላችሁበት ሁኔታ ስለቅዳችሁ ስለነጋችሁ የምታወሯቸው ጓደኞቻችሁ ነጋችሁን ጉድጓድ ነው የሚያዘጋጁላችሁ ማለት ነው። ብዙ ጊዜ አይታችሁ ከሆነ በጣም ብዙ ሰው የሚጎዳው በሚወደውና የኔ በሚለው ሰው ነውና አሁንም ብሩኬ ዙሪያን ብታጸዳ ደስ ይለኛል። የኔ የምትላቸው ሰዎች ናቸው አንተን እየጎዱ ያሉት እንጂ በእርግጠኝነት ያን ያክል ሰው እንኳን ቤቱን የሚያውቀው አይመስለኝም። አሁን አዲስ የቀየሩትን ቤት በቃ የራሴ የሚላቸው የቅርብ ጓደኞቹ ናቸው የሚያውቁት። በቃ ማለት ፍፄ ቤኪ እና ሀሰን ራሱ በስነ ስርዓቱ ቤቱን የሚያውቁት አይመስለኝም እውነት ለመናገር ማለት ነው። ወይ ደግሞ እነሱ እንዲለያዩ የሚፈልግ ሰው ከነሱ ውስጥ አዲስ አበባ ላይ ያለ ሰው ማለት ነው። ወይ ከዚህ በፊትም በቪዲዮ አብረዋቸው የሰሩ ብዙ ነገር የተደራረሱ ልጆች አሉ አይደለ? ወይ ከነዛ ውስጥ በቴሌግራም በምናምን ከዩ ጋር እየተጻጻፉ ቦታቸው እንደዚህ ነው፣ የተከራዩበት ቤት እንደዚህ ነው። ሲጀምር በሎኬሽንም መምጣት አሁን ጊዜ ቅርብ ነው። አንድ ሰው ስልካችሁን ካወቀው ቀጥታ በሎኬሽናችሁ መምጣት ይችላል። አሁን ጊዜው ተራቋል ታውቃላችሁ አይደለ? በሎኬሽንም መታ ሊሆን ይችላል ወይ ደግሞ ከሱ ጓደኞች ውጪ ከዚህ በፊት ብዙ ነገር አብረው የተዳረሱ ልጆች እነሱን ለመጣል እነሱ ሞክረው ስላልተሳካላቸው እንግዲህ የልጅ አባት ነው ብላ በመጣችሁ ሴት በኩል ነገሩን በውስጥ መስመር እያካሄዱ ይመስለኛል። በቃ አለ አይደለ በእነሱ በኩል ስላልተሳካ በቃ የልጅ አባት ነች ብላ በመጣችሁ ሴት በኩል ነገሩ
እንዲበጠበጥ እያገዟት እየረዷት እየጻፉላት እያንዳንዱን ነገር እየጠቆሟት ይመስለኛል፣ እንደኔ እንደተረዳሁት ከሆነ ማለት ነው እንጂ በዚህ ልክ አይን አውጥታ ልትመጣ አትችልም። እና ድንግል ማርያም ከውስጣችሁ ያሉትን አስመሳይ ጓደኞች ምንቅር አድርጋ ታወጣላችሁ። ወይ ደግሞ ይሆናል አይደለ በቃ የሆነ ነገር ሲያደርጉ በግልጽ እጅ ከፍንጅ እንዲያዙት አድርጋ እውነቱን በቃ ታሳያችሁና ማን ወዳጅ ማን ጠላት እንደሆነ እናንተም ለይታችሁ እንድታውቁ በቃ ታውጣላችሁ ከመካከላችሁ ጠላታችሁን። ወዳጅ ነው የሚመስለው ጠላት። እንደምናውቀው እንግዲህ ሀይሚ ብዙ የሴት ጓደኛም የላትም። የሀይሚ ጓደኞች የብሩክ ጓደኞች ናቸው፣ ወንዶቹ ማለት ነው። የእሱ የሆኑት ሁሉ ጓደኞች የእሷ ጓደኞች ናቸው። ያንን ያክል እንኳን የሴት ጓደኛ ቤት የምታመጣ አብራ የምታሳልፍ ቢሆን እሺ፣ ከነሱ ውስጥ የሆነ ምቀኛ ነው ብላችሁ ቀንታ አባት ነው ብላችሁ ታስባላችሁ። ግን የእሷ ጓደኞች የእሱ ጓደኞች ናቸው። ስለዚህ ከሱ ጓደኞች ውስጥ ህይወታቸውን የሚረብሽ በድብቅ እያስመሰለ የሆነ ሰው አለና ያ ሰው ደግሞ በግልጽ እንዲወጣ እግዚአብሔር አምላክ ቀኑን ቅርብ ያድርገው። ብቻ ያለው ነገር በጣም ነው የሚያናድደው፣ በጣም ነው የሚያስጠላው። ስራ ነው ስትሉ የሆነ ሪል ይመስላል፣ ሪል ነው ስትሉ ስራ ነገር ይመስላል። ብቻ